እንደምታዩ ሰፋ ያለ ሳሎን ነው የሚኖረው። ያው ለሁሉም ምን ብለን ስፋታቸውን ከዚሁ ልክ ነው ያደረግናቸው። የሲሊንግ ሃይታችን 3 ሜትር ከ50 ነው። እኛ እንግዲህ እዚህ ሳይት ጋር ከ95% በላይ ግንባታው ተጠናቋል። 90% ከደረስን በኋላ ነው ሽያጭን የጀመርነው። ይሄ አንድ ትረስት ይሰጠናል። የአከፋፈል ሂደቱ ምን ይመስላል የሚለውን ጠቅላላ አድርገሽ እስቲ አብራሪልኝ። እንደየአከፋፈላቸው ደግሞ ልዩ የሆነ ዲስካውንትም አለው። ያ ማለትም እንግዲህ 50% የከፈለ 10% ዲስካውንት አለው። 75% የከፈለ ደግሞ 15% አለው። 100 የከፈለ ደግሞ 20% ዲስካውንት አለው ማለት ነው። ይሄ ራሱ አንድ ልዩ የሆነ አማራጫችን ነው የሚሆነው። 50% የባንክ አማራጭ አለን። ይህ ማለት ደግሞ ከ10 ዓመት እስከ 15 ዓመት ቀስ ብለሽ የምትከፊው ይሆናል ማለት ነው የሚሆነው። ግራውንድ ላይ እሱ ላይ ካፍቴሪያ ይኖራል፣ ለነዋሪዎች ብቻ የሚሆን ነው። ከላይ ደግሞ ሰፋ ያለ ቴራስ አዳራሽ እንዲሁም ደግሞ ጂም እና ስፓ ከላይ ይኖራቸዋል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን በቦሌ ደንበል እንዲሁም ደግሞ በመስቀል ፍላወር የተለያዩ የቤት አማራጮችና የሱቅ አማራጮችን እያቀረቡ የሚገኙትን ክራውን ማርኬቲንግ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙት የቤት አማራጮች አጠቃላይ ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ሙሉ ክፍያውና ቅድመ ክፍያቸው ምን ይመስላል የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችን። ዛሬ እንግዲህ ያቀረባችሁ የምትገኙትን የቤት አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ከአንቺ ጋር እንተዋወቅ። እሺ፣ ስሜ አብነት መንግስቴ ይባላል። የክራውን ማርኬቲንግ ሴልስ ሱፐርቫይዘር ነኝ። በጣም ጥሩ። ድርጅታችሁ ማን ይባላል? ምን አይነት ስራዎችን በአጠቃላይ ይሰራል የሚለውን እና በተወሰነ መልኩ ደግሞ ስለ ባክግራውንድ ውስጥ እናንሳ። ኦኬ፣ እሺ። ክራውን ማርኬቲንግ ማለት እንግዲህ ከተመሰረተ ኦልሞስት ወደ 7 ዓመት ይሆነናል ማለት ነው። እንደሚታወቀው እንግዲህ ኢትዮጵያ ውስጥ ከ500 በላይ የሚሆኑ የሪል ስቴት ኤጀንቶች አሉ። ከነዛ ውስጥ ታማኝነትና ተመራጭ ካላቸው ከ40 ሪል ስቴቶች ጋር አብረው የሚሰራ ድርጅት ነው። በጣም ጥሩ። ዛሬ የተገናኘንበትን እስቲ የቤት አማራጮች ምን እንደሚመስሉ በተወሰነ መልኩ እናንሳ። እሺ፣ ዛሬ የተገኘ ነው እንግዲህ በመስቀል ፍላወር ላይ ነው። አፓርትመንታችን G+18 ነው። በፍሎር 3 አባወራ ብቻ ይኖረናል ማለት ነው። ዲጂታል ካርታ የተዘጋጀላቸው እንዲሁም ከ95% በላይ ያለቀ አፓርትመንት ነው የሚሆነን ማለት ነው። በጣም ጥሩ። ከስንት መኝታ ጀምሮ ነው እያቀረባችሁ የምትገኙት? እንዲሁም ደግሞ የካሬ መጠናቸው ምን ይመስላል የሚለውን ጠቅላላ አድርገሽ ሰፋ ባለመልኩ እስቲ አስረጅ። እሺ፣ እንግዲህ እዚህ ጋር የሚገኙ አፓርትመንታችን ላይ ሁሉም ባለ 3 መኝታ ክፍሎች ናቸው። በ167 እና በ153 የካሬ አማራጭ ማለት ነው ያለን። ባለ 3 መኝታ ክፍል ሆኖ የሰራተኛ ክፍል እንዲሁም ደግሞ ስቶር የራሱ የሆነ ያለው ነው በሁሉም ቤቶች ላይ ማለት ነው። ስለዚህ እዚህኛው ጋር እንደዛ ይገኛል። ሴፍ ቴራስ አለን ከጂም እና ከስፓ ጋር ማለት ነው። በጣም ጥሩ። ምን ያህል ፐርሰንት ደርሷል ማለት እንችላለን? አሁን ላይ ኦልሞስት አሁን ከ95% በላይ ነው። በ6 ወር ጊዜ ውስጥ ቤታቸውን መረከብ የሚችሉበት ደረጃ ነው ያለ አሁን ላይ። በጣም ጥሩ። ምን ለየት ያለ ነገር ይዛችሁ መታችኋል? ያው እንዳልሽው እንግዲህ በጣም ብዙ የቤት አልሚዎች ያሉበት ከተማ ላይ ነው የምንገኘው። እንደዛ ሲሆን ደግሞ ብዙ አይነት ለየት ያለ ነገሮችን ይዛችሁ ትመጣላችሁ ብዬ አስባለሁኝ እና የእናንተን እየሰራችሁ የምትገኙትን የቤት አማራጮች ምን ለየት የሚያደርጋቸው ነገሮች አሉት? አንደኛ ለየት የሚያደርገው ነገር እንደነገርኩሽ ከ95% በላይ ግንባታው አልቋል። ያ ማለት እንግዲህ ዲጂታል ካርታ ተዘጋጅቶላቸዋል። በ6 ወር ጊዜ ውስጥ ቤታቸውን መረከብ የሚችሉበት ነው። ይሄ ነገር ራሱኛል አንድ ተመራጭ ያደርገናል። ሁለተኛ ነገር ደግሞ ከዚህ በፊት ያስረከብነው ህንፃ አለን። ኤንኬ ይባላል። እዚሁ መስቀል ደንበል ጋር ማለት ነው። ስለዚህ ሁሉም ኮሜርሻል ነው። እሱን አንደኛ አስረክበን ይሄ ሁለተኛ ሳይታችን አሁን እናስረክባለን ማለት ነው። በጣም ጥሩ። ከትረስት አንጻር ብዙ አይነት ጥያቄዎች ይነሳሉ እና ሰዎች እናንተን አምነው ኢንቨስት እንዲያደርጉ የሚያደርጋችሁ ነገር ምንድን ነው? እኛ እንግዲህ እዚህ ሳይት ጋር ከ95% በላይ ግንባታው ተጠናቋል። 90% ከደረስን በኋላ ነው ሽያጭን የጀመርነው። ይሄ አንድ ትረስት ይሰጠናል። ሁለተኛው ደግሞ ደንበል ጋር እንደዚሁ ያስረከብነው ህንፃ አለ። ኤንኬ ይባላል። ሙሉ ኮሜርሻል ነው። ይሄ ራሱ ሁለተኛ ትረስታችን ነው። እንግዲህ ይህ አሁን የምንገኝበት ህንፃ 95% ኦልሞስት የተጠናቀቀ ነው እያልሽ ነበር እና እዚህ ላይ ምን ያህል ፐርሰንት ነው ቅድመ ክፍያ እየተቀበላችሁ የምትገኙት? እንዲሁም ደግሞ የአከፋፈል ሂደቱ ምን ይመስላል የሚለውን ጠቅላላ አድርገሽ እስቲ አብራሪልኝ። እሺ፣ እንግዲህ ቅድመ ክፍያው 30% ነው። ቀሪውን ደግሞ ቀስ እያሉ በአንድ ዓመት ጊዜ ውስጥ የሚጨርሱበት ይሆናል። እንደያከፋፈላቸው ደግሞ ልዩ የሆነ ዲስካውንትም አለው። ያ ማለትም እንግዲህ 50% የከፈለ 10% ዲስካውንት አለው። 75% የከፈለ ደግሞ 15% አለው።
100 የከፈለ ደግሞ 20% ዲስካውንት አለው ማለት ነው። ይሄ ራሱ አንድ ልዩ የሆነ አማራጫችን ነው የሚሆነው። ሁለተኛ ደግሞ የባንክ ኦፕሽን ለሚፈልጉ እንደዚሁ አለው 50% የባንክ አማራጭ አለን። ይህ ማለት ደግሞ ከ10 ዓመት እስከ 15 ዓመት ቀስ ብለሽ የምትከፊው ይሆናል ማለት ነው የሚሆነው። በጣም ጥሩ። እስቲ የተወሰነውን ካሬ እናንሳና ቅድመ ክፍያው ምን ያህል የሚሆነው እንዲሁም ደግሞ ሙሉ ክፍያው ምን ያህል የሚሆነው የሚለውን ብናነሳ ደስ ይለኛል። ያው ለተመልካችም ግልጽ እንዲሆን ማለት ነው። እሺ እንግዲህ እኛ ጋር ያለው ትንሹ ካሬ 153 ካሬ ነው። በሰሚ ፊኒሽድ እና በፉል ፊኒሽድ ነው አሁን ላይ እያስረከብን የምንገኘው። ሰሚ ፊኒሽድ ከፈለጉ በካሬ በ115,000 ብር ይሆናል ማለት ነው። ፉል ፊኒሽድ ከፈለጉ ደግሞ በ136,000 ብር ነው እያስረከብን የምንገኘው። እንግዲህ አንዳንድ ሰው ፊኒሽንጉን የማይወዳለ ፊኒሽንግን በራሴ ልስራ የሚላለ። ስለዚህ የተወሰኑ ቤቶችን በራሳቸው ፊኒሽንጉን እንዲጨርሱ አድርገን በሰሚ ፊኒሽድ ነው እያስረከብን የምንገኘው። በጣም ጥሩ። ምን ያህል ጊዜ ነው አሁን የሚፈጅባችሁ ሙሉ ለሙሉ አጠናቃችሁ ለደንበኛ የምታስረከቡበት ጊዜ ምን ያህል ነው ብላችሁን ያስቀምጣችሁት? ኦልሞስት 6 ወር። በ6 ወር ጊዜ ውስጥ ቤታቸውን መረከብ ይችላሉ። በጣም ጥሩ። ምን ለየት ያለ ነገር ይዛችሁ መጥታችኋል? ያው እንግዲህ እንዳልሽኝ ከሆነ እዚህ ላይ የተለያዩ ለደንበኛው ወይንም ደግሞ ለቤት ፈላጊ የሚሆኑ ነገሮችን ታቀርባላችሁ ብዬ አስባለሁኝ እና እንደ አጠቃላይ ኮምፓውንዱ ላይ ሰዎች ቢገቡበት ሊያገኙት የሚችሉትን ነገሮች ብናነሳ ደስ ይለኛል። እንግዲህ አንደኛው ነገር ሰፊ ቴራስ አለ። ሰፊ ቴራሱ ጋር ደግሞ ጂምና ስፓ አለ፣ ለነዋሪዎች ነፃ የሚሆኑ ማለት ነው። ይሄ ራሱ የእኛን ሪል ስቴት ለየት የሚያደርገው ነው የሚሆነው። እንግዲህ እኛን ለየት የሚያደርገን ነገር እንደነገርኩሽ በፍሎር 3 አባወራ ብቻ ነው ያለን። ሁለተኛ ነገር ደግሞ ስትገቢ ሪሴፕሽን አለ። ከሪሴፕሽኑ ጎን ላይ ደግሞ ሱፐር ማርኬቶች፣ ሱቆች ይገኙበታል። እንዲሁም ደግሞ ሰፊ ቴራስ አለ፣ ጂምና ስፓ አለ። ጂምና ስፓ ለነዋሪዎች ነፃ ነው የሚሆነው ማለት ነው። እያንዳንዱ ቤት ላይ የራሱ የሆነ ባልከን ያለ፣ ሰፊ ባልከን ያለ። ይህም አንደኛን ተመራጭና ለየት የሚያደርገን ነገር ይሆናል ማለት ነው። ሌላው ደግሞ እንግዲህ በቂ የሆነ የመኪና ማቆሚያ ያለን 2 ቤዝመንት አለው። እንደነገርኩሽ 3 አባወራ ብቻ ስላለው መኪና ማቆሚያ ላይ ራሱ አያጨናንቅሽም። እንግዲህ አሁን ስለምንገኝበት ሳይት ጠቅላላ ያሉ መረጃዎችን በደንብ ሰጥተሽኛል። ነገር ግን ከዚህ በተጨማሪ ሰዎች ቀስ እያሉ መክፈል ቢፈልጉ ወይንም ደግሞ ሌላ አይነት አማራጭ ቢፈልጉ የሚችሉት የቤት አማራጮች አለ ወይ? አሁን ላይ እንግዲህ ግንባታ የጀመርነው አለ ቦሌ ደንበል ጋር ማለት ነው። ትንሽ ካሬ ጀምሮ አሉ። ሱቆችም እንደዚህ ትንሽ ካሬ አሉ። አሁን በብር መጠን ስትገልጽልሽ ራሱ በሱቅ ከ1.6 ሚሊዮን ሙሉ ክፍያ ጀምሮ ነው ያለ። ቤቶቹ ደግሞ ባለ 1 እና ባለ 2 መኝታ ክፍሎች ናቸው። ትንሽ ካሬዎች ናቸው እና እንደሚታወቀው ደግሞ ከተማ ላይ አሁን ትንሽ ካሬዎች በብዛት አይገኙም። ይሄ ራሱ በጣም ለየት ያደርገናል እዚህ ቢልዲንግ ጋር ማለት ትንሽ ካሬዎች ናቸው ያሉ። ቤቶችን ደግሞ በብር ስገልጽልሽ እንደዚሁ ከ6 ሚሊዮን ሙሉ ክፍያ ጀምሮ ነው እየሸጥን የምንገኘው እና ዲስካውንትም አለን እዛ ጋር እስከ 30% የሚደርስ ዲስካውንት አለን ሙሉ ለከፈሉ ማለት ነው። ከ10% ቅድመ ክፍያ ጀምሮ ነው እየሸጥን የምንገኘው። ያው ረዘም ያለ አከፋፈል ለሚፈልጉ ሰዎች ራሱ እዛ ጋር ልዩ የሆነ አማራጭ አለን ማለት ነው። እንግዲህ ረዘም ላለ ጊዜ አከፋፈል ለሚፈልጉ ሰዎች ራሱ ይሄ አንድ አማራጭ ነው። ምክንያቱም እስከ 3 ዓመት ድረስ ቀስ ብለው እየከፈሉ ቤታቸውን እንዲሁም ደግሞ ሱቁን መረከብ የሚችሉበት እድል ነው ይሄ ራሱ። እንግዲህ ስለ ሁለቱም ሳይቶቻችሁ በደንብ ማብራሪያ ሰጥተሽኛል። ምናልባት አሁን የምንገኘው መስቀል ፍላወር የሚገኘው ሳይታችሁ ላይ ነው እና ይህንን ሳይት ምን እንደሚመስል እኔም ብመለከተው ለተመልካችን ብናሳይ ደስ ይለኛል። እሺ እንግዲህ ባልደረባይ ሳሙኤል አለ፣ እሱ በደንብ አድርጎ ያስጎበኝሻል። ተወጃለሽ ብዬም ደግሞ ተስፋ አደርጋለሁ። በጣም ጥሩ። ከአንቺ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም፣ እንዴት አለሽ? እግዚአብሔር ይመስገን። ሁሉ ሰላም? ይመስገን። እንኳን ደህና መጣሽ ወደ ሳይታችን። እንኳን ደህና ቆያችን። እንግዲህ ከባልደረባ ጋር ቆይታ አድርጌ ነው ወደ አንተ የመጣሁት። ከአንተ ጋር ደግሞ አጠቃላይ ሳይቱ ስለሚኖረው ነገር፣ ስለ ግንባታው ቆይታ የማደርግ ይሆናል። እስቲ ጠቅለል ስላለው ነገር እናንሳና ወደ ቤቶቹ ደግሞ እናቀናለን። በጣም አሪፍ። እንደምታዩ G+18 የሆነ ሳይት ነው ያለን። ይሄኛው ደግሞ ሰፋ የሚለው ግራውንዳችን ነው። እዚህ ላይ 2 ኦፕሽን ያለን። በዛኛው በኩል ለነዋሪዎች የሚሆን ካፍቴሪያ ነገር እናዘጋጅላችኋለን። 2 ቤዝመንት አለው። ለእያንዳንዱ ቤቶች አንዳንድ መኪና የሚያቆሙበት ሙሉ በሙሉ አዘጋጅተናል። እንሂድና ወደ ላይ ደግሞ በደንብ እናየዋለን። እንደምታዩ 2 አይነት ኦፕሽን ነው እዚህኛው ላይ እየሰጠን ያለ ነው። አንደኛው በሰሚ ፊኒሽ ነው፣ ሁለተኛው ደግሞ በፉል ፊኒሽ ነው። ያው የሁሉንም የፍላጎት አንጻር ለማየት ሁሉንም በዛ ነው ያደረግነው። እዚህኛው ጋር በወለል 3 ቤቶች ብቻ ናቸው ያሉት። ለሶስቱ ቤቶች 2 ሊፍት ነው ያለው። ያው ክራውድድ እንዳይሆንም ብለን ለዛ ብለን 2 ሊፍት ያደረግነው። በጣም ነው የሚያምረው። በነገራችን ላይ ደስ የሚል ሲምፕል የሆነ አኗኗርን የሚከተል አይነት ይመስላል ሲታይ። በጣም ይሄ ሌክጀሪነቱንም እኛ ማሳየት ስለፈለግን ነው 3 ቤቶችን ያደረግነው ነው። ያን ያህል ክራውድድም አይኖረው
2 ሊፍቶች ደግሞ ስላሉ ፈታ ብለው መንቀሳቀስ ይችላሉ። በጣም ጥሩ። በጣም ወደ ቤት ደግሞ እንግባና ያለ የተጠቀምባቸውን በደንብ ማየት ይቻላል። እንደምታዩ በሩ የተጠቀምነው ፊፊላ ነው። ያው ኳሊቲያቸውን ከበር ጀምሮ ልንገርሽ ብዬ ነው። በጣም ጥሩ። ወደ ውስጥ ገብተን ደግሞ እየሰራችሁበት ያላችሁት ማቴሪያል ራሱ ምን ይመስላል የምንሆኑ እንመለከታለን። በጣም አሪፍ። እንደምታዩ ሰፋ ያለ ሳሎን ነው የሚኖረን። ያው ለሁሉም ብለን ስፋታቸውን ከዚሁ ልክ ነው ያደረግናቸው። ያው የሀበሻ ባህል ደግሞ ቴራስ ነገር ትንሽ ስለሚያስፈልገው በዛኛው በኩል ሰፋ ያለ ቴራስ ይኖረዋል። ጀስት አየር ለመቀበልም ደግሞ የሚያምር ሰንሴትን በደንብ ማግኘት ይችላሉ። በጣም ጥሩ። ባለ ስንት መኝታ ነው? ይሄ ባለ 3 መኝታ ነው። እኛ በራሳችን የጨረስነው ነው። በፉል ፊኒሽ ደረጃ ያለው ይሄኛውን ይመስላል ማለት ነው። በጣም ጥሩ። በሰሚ ፊኒሽድም እንደምታስረክቡ ባልደረባኪ ነገረችኝ ነበር እና ምናልባት የሁለቱ ልዩነት ወይንም ደግሞ በሁለቱ ሰዎች ሲገዙ ምን ተጠቃሚ ይሆናሉ የሚለውን ሂንት ብንሰጥ ደስ ይለኛል። አሁን በፉል ፊኒሽድ ሲሆን የምናካትታቸው ነገሮች አሉ። በሰሚ ፊኒሽ ደግሞ ሲሆን የማናካትታቸው ነገሮች አሉ። የሴራሚክ ስራ፣ የበር ስራዎችን በሰሚ ፊኒሽድ ላይ የማያገኝ ይሆናል ማለት ነው። በፉል ፊኒሽድ ደግሞ ሲሆን የበር ስራዎቹን፣ የሴራሚክ መብራት ገጠማ እነሱን አካቶ ሙሉ የምንጨርስ ይሆናል። በጣም ጥሩ። እስቲ ስለ ግንባታው ጥራት ደግሞ እናንሳና ስንገባ ጀምሮ ጥርት ያለ ነገር ነው እየተመለከትኩ ያለሁት እኔ በዓይኔ። ነገር ግን ምን አይነት የግንባታ አይነቶችን የምትጠቀሙት እንዲሁም ደግሞ ጥራታቸው ምን ይመስላል የሚለውን እናንሳና ወደ ሌሎች ክፍሎች ደግሞ እየተዘዋወረን እናሳያለን። በጣም አሪፍ። የተጠቀምንበት ሴራሚክ ፉል ኢምፖርተር ናቸው። በሮቹን ደግሞ እንደምታያቸው በሁሉም በሚባል ደረጃ ፊፊላ ነው የምንጠቀመው። እሱንም ኢምፖርት አድርገነው ነው። የኪችን ካቢኔቶችና የቁምሳጥን እነሱን አናካትትም። ሌሎቹን ግን ሙሉ ፉል ኢምፖርተድ ነው ያደረግናቸው። ለሁሉም ደግሞ ተመራጭ ደግሞ እንዲሆን የሲሊንግ ሃይታችን 3 ሜትር ከ50 ነው። ያው ሰፋ ያለም ረዘም ያለ ነገር እንደ ሀበሻነት በጣም እንወዳለን። እሱን ተጨማሪ አድርገን ስፋቱንም ርዝመቱንም ሰፋ አድርገን የሰራ ነው። በጣም ጥሩ። ቀጣይ ታዲያ ወደ ሌሎች ክፍሎች ወዴት እንሂድ? የማስተሩን እንየውና በደንብ ያው የትልቁ ሩም የሚባለው ማስተር ቤድሩም ነው። እሱን አይተ ነው ወደ ሌላ መኝታ ቤቶች ጋር እንገባለን። ይሄኛው እንደምታዩ በጣም ሰፋ ያለ የማስተር ቤድሩም ነው። በዚህኛው በኩል ሰፋ ያለ አልጋ ማስቀመጫ ክፍል አለ። አሁን ባንቺ ጀርባ ደግሞ ለማስተሩ ብቻ የሚሆን መታጠቢያ ቤታቸው ይሄ ይሆናል ማለት ነው። ከአንቺ ጀርባ ደግሞ ሰፋ ያለ ባልካኒ ያለው። በጣም ጥሩ። ለየት ያለ ነገር የተመለከትኩት ሳሎኑ ላይም እንዲሁም ደግሞ መኝታ ቤቱ ላይም ባልካኒ መኖሩ ነው እና ምናልባት እሱ አሰራር ከምን የመጣ ነው? ምን ታሳቢ አድርጋችሁ ነው እየሰራችሁ የምትገኙት ይህንን? በጣም አሪፍ። አሁን ይሄኛውን ታሳቢ አድርገን እየሰራን ያለ ነው። እንደ ሀበሻነት ውጭ ነገር እንወዳለን። ነፋስ ሲነካን ደስ ይለናል እና እሱን ታሳቢ አድርገን ነው። እዚህኛው ጋርም ሪፍሬሽ ለማድረግ ያክል ደጅ ከሆነው ሪፍሬሽ ማድረግ ይችላሉ ማለት ነው። በጣም ጥሩ። ወደ ሌሎች ክላሶች ደግሞ እንሂድ። በጣም አሪፍ። እሺ፣ ይሄ እንደምታዩ ሁለተኛው ሰፋ ያለ ክፍላችን ነው። ከሁሉም ለየት ይላል ይሄኛው። በዛኛው በኩልም ይህን የሚመስል ሌላ ቤድሩም ይኖራል ማለት ነው። በጣም ጥሩ። እንግዲህ እንደ ሁለተኛ ቤድሩም አይደለም፣ ሰፋ ይላል እና ምናልባት ሰፋ አድርጋችሁ የምትሰሩበት ምክንያቱም ብናነሳ ደስ ይለኛል። ያው እንደምታዩ ሁሉም ሰፋፊ ናቸው። ለአይምሮም ለአስተሳሰብ ሰፋ ሲል በጣም አሪፍ ነው። ያው እንደ ሀበሻም ደግሞ ሰፊ ነገር እንወዳለን። ለዛ ብለን ነው ሰፋ ያደረግናቸው ሁሉም። በጣም ጥሩ። ቀጣይ ወደ ክላስ ነው የምንሄደው። አሁን ወደ ኪችኑ እንሄድና ድግስ የሚያስደግስሽ በጣም ሰፋ ያለ ኪችን አለ። እዛ እንሄድና ሞል ታይዋለች። ይሄን እንደምታዩ ድግስ የሚያስደግስ በጣም ትልቅ የሆነ ኪችናችን ነው። ሁሉንም ነገር ሰፋ ብለን ነው እዚህኛው ጋር ያደረግነው። በዛኛው በኩል ደግሞ ከፕራይቬሲ ከሁሉም ነገር ነጠል ብላ የሰራተኛ ክፍል በዛኛው በኩል ይኖራል ማለት ነው። እሱንም እንመልከታ። በጣም አሪፍ። ወይ በዚህኛው በኩል ደግሞ እንደምታዩ ነጠል ብሎ የሰራተኛ ክፍሉ ይኖራል ማለት ነው። ያው ከፕራይቬሲ አንፃር ከሌሎቹ ነጠል ብላ የራሷም እንደምታዩ አነስ የምትል ባልከን ያላት ሰራተኛ ሰፋ ብሎ መሆን ይችላል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበር ያደረግነው። ሌሎቹን ደግሞ ያሉትን ነገሮች ወደ ሊቪንግ ሩሙ ሄደን ብንጨርስ ደስ ይለኛል። በጣም አሪፍ፣ በጣም አሪፍ። ያልጠቀስኩልሽ ደግሞ በዛኛው በኩል የላውንደሪ እና
የኮመን ባዝሩሙ በዚህኛው ጋር ነው የሚገኘው ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበር ያደረግኩት። ለእይታም እንዲሁም ደግሞ ለመኖርም ቆንጆ የሆነ ቤትን አሳይተኸኛል። ምናልባት ግን እዚህ ላይ ሰዎች ሲኖሩ ምን ማግኘት ይችላሉ? እንደ አጠቃላይ ከቤቱ በተጨማሪ ኮምፓውንድ ላይ ምን ማግኘት ይችላሉ? በጣም አሪፍ። ስለዚህ ለታች ላይ እንዳሳየዎች ሰፋ ያለ ግራውንድ ላይ እሱ ላይ ካፍቴሪያ ይኖራል፣ ለነዋሪዎች ብቻ የሚሆን ነው። ከላይ ደግሞ ሰፋ ያለ ቴራስ አዳራሽ እንዲሁም ደግሞ ጂም እና ስፓ ከላይ ይኖራቸዋል ማለት ነው። ለእያንዳንዱ ቤቶች ደግሞ አንዳንድ ፓርኪንግ ስለሚኖር ምንም አይነት የፓርኪንግ ኢሹ አይኖርም። ሪዘርቭ የምናደርጋቸው የመኪና ማስቀመጫዎች ስላሉ እሱ ጋርም ሰፋ ብሎ መቀመጥ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ያው ቤቶቹ ላይ ኮምፓውንዱ ላይ ያሉትን ነገሮች አነሳን። ነገር ግን እንደ አካባቢው ደግሞ አካባቢው ላይ ምን አለ ጥያቄ ሊሆን ይችላል እና ምናልባት እንደ አካባቢው መስቀል ፍላወር አካባቢ ነው የምንገኘው፣ ምን አጠቃላይ ነገሮችን ሰዎች አክሰስ ማድረግ ይችላሉ? ለመኖሪያ የዲፕሎማቶች መንደር ነው ይሄ። ለትምህርት ቤትም የሃይማኖት ተቋማቶችም መሀል ከተማ ላይ ስለሆነ በአቅራቢያቸው የሚያገኙ ይሆናል ማለት ነው። ለኢንቨስትመንት የሚባል እዚህኛው አካባቢ ላይ የሚከራየው በዶላር ስለሆነ ለመኖሪያም ለኢንቨስትመንትም ምቹ ነው ብለን ነው የሰራ ነው። በጣም ጥሩ። እንግዲህ ይህንን የቤት አማራጮች እዚህ መስቀል ፍላወርም እንዲሁም ደግሞ ቅድም ላይ ያነሳናቸውን ደንበል አካባቢ የሚገኙትን የቤትና የሱቅ አማራጮች የሚፈልጉ ሰዎች እንዴት ነው ቤቶቹንም ሱቆችን መግዛት የሚችሉት? እዚህኛው ሀገር ውስጥ ላሉ በአካል መጥተው ማየት ይችላሉ። ውጭ ሀገር ደግሞ ለሚኖሩት በዲኤችኤል ውሉን ልከንላቸው በተወካይ መጨረስ ይችላሉ። በጣም ጥሩ። ጥሩ የሆነ ማብራሪያ ከጥሩ ጉብኝት ከነበረ የሰጣችኝ አንተም ባልደረባህም። እንግዲህ በመጨረሻ ማለት የምትፈልገው ነገር ካለ ወይንም ደግሞ ይቀር የምትለው ነገር ካለ ድል ልስጥህ። ከኢንቨስትመንትም ከመኖሪያም አንጻር ምቹ ስለሚሆን ዲስካውንቱም ደግሞ ከ10 እስከ 20% ስለሆነ ቶሎ ብለው ቢወስኑ የተሻለ ይሆናል ብዬ አስባለሁ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እሺ ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን በመስቀል ፍላወር እንዲሁም ደግሞ በደንበል አካባቢ ላይ የተለያዩ የቤት አማራጮችን እያቀረቡ የሚገኙትን ክራውን ማርኬቲንግ ጋር ተገኝተን የቤቶቹ አይነት የካሬ መጠናቸውና አጠቃላይ ስለ ዋጋ ወደ እናንተ አድርሰናችሁ ነበረ። እንግዲህ እነዚህን የቤት አማራጮች እንዲሁም ደግሞ የሱቅ አማራጮችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና ኢንቨስት ማድረግ ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰኔ ጊዜ ይሆንላችሁ።